الرحيم. نعم جهنم حرها شديد وقعرها بعيد قلتها بطام ما يتشال كباد نو دلقتها بطام أروق نو በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ አመጠኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንመኗል ወደ ራሳቸው ይመለሳሉ መውቀስም ይጀምራሉ نعم በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የአዱንያን እባብ ባይፈራ ወላከን አኺራ ላይ ሁሉም እባብ መርዛማና መርዙም ከአዱንያ ወጥፍ ድርብ የሚበልጥ እባብን ሆኖ አላህ Subhanahu Wa Ta'ala ጠማሞችን ሊያሰቃይ አላህ አዘጋጅቶታል የአዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል نعم በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ አዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ አቡ ሁረይራ ምን ይላል ነብዩና ሰሃቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ አቡ ሁረይራ እንደዘገበው ከማሩ ያንሁ እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹ ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታሪክ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉትም ይቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት የጭንቅ ሀገር ናት ጀሃነም አላህ እሱን ያመጹ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንን ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا ألفال تفزموال من بلو جنة جهنم مولاتا لو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉነውና ጀሃነምን ሊያሟሉነውና እየቀጠሉ መግባታቸው ይቀጥላል ለክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ ሊያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች
አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም። በዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም። ይልቁንስ ያሉት ማናቸው? ጅሎች ናቸው። የጅሎች ሁሉ ጅል ሸይጣን ነው። ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው ብልህ ሆኖ ተገኝቶ በአእምሯቸው መጫወት ችለዋል። الدنيا ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል። ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ። ለምን? አላህን ይፈሩ ነበር። ሰሃቦችን አያዩም። ለምን? አላህን ይፈሩ ነበር። አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም። ለምን? አላህን ይፈሩ ነበር። ይህን ማንን ያገኛሉ? ጀሃነም ውስጥ ሸይጣንን ያገኛሉ። የጀሃነም ጓዶችን ያገኛሉ። ፍርዓውንና ሃማንን ያገኛሉ። ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ። አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ። ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ። ከሰው ጋር የሚተነፍሱትን ያገኛሉ። ይህንም መውጣትን እነዚህ እንደማያስታርቋቸው ሲያውቁ ለመውጣት ይሞክራሉ። የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል። የጀሃነም ፍህምም ወደ ላይ ያስፈነጥራቸዋል። ጮሃሉ። ይድረሱልኝ ጥሪም ያሰማሉ፣ ይንጫጫሉ። የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል። አንዴ ወደ ጥግ፣ አንዴ ወደ ፊት፣ አንዴ ወደ ኋላ ያደርጓቸዋል። እጃቸው ወደ አፋቸው ታስሯል። እግራቸው ተሰብስቦ በካቴና ተወጥሯል። ፊታቸው ከወንጀላቸው የመጣ ጠቅሯል። ይጣራሉ፣ ይጮሃሉ፣ ወይኔ ይላሉ። ማሊክ ሆይ አላህ ያለው ነገር ተፈጽሟል። ያው ጀሃነምን ቀምሰናል፣ እባክህ ራራልን አውጣን ይሉታል ማለክን። ማሊክ ሆይ ቆዳችን ተቃጥሎ አለቀ። ማሊክ ሆይ አውጣን፣ ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም። ይህንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት? ምንኛ ነው የምታስቡት? ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም። የጸጸትና የመመለስ ሰዓቱ ድሮ አለፈ። ላ ኹሩጀ ለኩም ሚን ዳሪል ሀዋን፣ ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም። አሁን ወላሂ ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን። ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንድንል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል። ከሰላት በኋላም ሰላት ውስጥም ዱዓ፣ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል። والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ፣ ሁሌ ያመናጭቋቸዋል መላእክቶች። ለምን እዚህ መጣችሁ? አቅል አልነበራችሁም ወይ? قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ። እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ። መከራውም አይቋረጥም። ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ? ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ፣ ዑለማ፣ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ። መጥቶልን ነበር። ቃሉ በላ አሁን መጥቶልን ነበር፣ ግን አቅል አልነበረንም አናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى
የጠመመማ የዱንያን ደስታ ከጀነቱ ያስበለጠማ የሱ ህይወት ጀሃነም ናት የሱ መጠጊያ ጀሃነም ናት እስኪ አድምጥ ቀልብህን ነቃ አድርገው ለአኺራሽ ተጨነቂ አላህ Subhanahu Wa Ta'ala በባሮቹ መሃል ሲፈርድ አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زود أسروت بكاتنا جكفنج كذام ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala ያ አላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت وده جهنم قفتروت وده مهلم أسقبوت كذا يجهنم يقالوهان أفسسوبت ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተወለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሐልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል ይህንም አንጎሉ እንዳልነበረ ይከፈታል እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆደቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆደቃው ከታች ይወጣል ይህንም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፋል ነበር አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ይንም በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመስተቃየት ምትድን አንተ الدنيا ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም
ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ ረሒመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ወይስቃ ሚን ማኢን ሰዲድ ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ በአጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል አላህ Subhanahu Wa Ta'ala ይሄንን ውሃ ሲገልጽልን ምን ይላል ወሱቁ ማአን ሐሚመን ፈቀጠዐ አንዓአሁም ጀሃነም ውስጥ ውሃ ጠጡ ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ يغاثوا بماء ውሃ ይሰጣቸዋል ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ የማይባል ሞት የማይባል ከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለ ሸጀረተ ዘቁም ተነግሮናል እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑር العين ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህ ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ
ይህን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ